የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ቀይ ባህር የኃይል ሚዛን አሰባሳቢነቱ ከጊዜ ወደ ጊዜ እያደገ መጥቷል። ሌላ ኃያላኑ ሀገራት በቀጠናው ወታደራዊና ምጣኔ ሀብታዊ አሰላለፋቸውን እያስተካከሉ ይገኛሉ። ከዚህ ቀደም ለማንሳት ማቅማማት ይታይበት የነበረውን የኢትዮጵያ የባህር በር ጥያቄን በአንካራ በተሰራው ጠንካራ የዲፕሎማሲ ስራ ጥያቄው ፍትሃዊ ስለመሆኑ ሀገራችን አስመስክራለች። ለመሆኑ የኢትዮጵያ የቀይ ባህር በር ጥያቄ ጥግ እስከምን ድረስ ነው? ደግሞስ ኢትዮጵያ የቀይ ባህር በር ተጠቃሚ ለመሆን የሚያስችሏት የህግና የዲፕሎማሲ አግባቦች ምንድን ናቸው? ባልደረባችን ዮናዳብ አንዱዓለም በጉዳዩ ላይ ምሁራንን አነጋግሮ ተከታዩን ዘገባ አሰናድቷል። ከቀይ ባህር ቀጠና 10 የበለጡ ሀገራት አሁን ላይ ካለ ድንበራቸው ተገኝተዋል። 2500 ኪሎ ሜትር ርቀት የሚሸፍነው ባህሩም ካለው ተፈጥሯዊ ሀብቱ ባሻገር ወታደራዊ ስትራቴጂካዊነቱም የልዕለ ኃያላኑ እጅ አዙር ሽኩቻ እንዲበዛበት አድርጎታል። ታዲያ ይህ ሁሉ በሆነበት ከቀይ ባህር በቅርብ ርቀት የምትገኘው ኢትዮጵያ ከባህሩ የበይ ተመልካችነቷን ዛሬም ለማስቀጠል የሚታትሩም በርካታ ኃይሎች አሉ። የተባበሩት መንግስታት ድርጅት የባህር ውሃ አጠቃቀም ስምምነት አንቀጽ 125ን በማንሳት ምሁራን ስለ ኢትዮጵያ የቀይ ባህር በር ባለቤትነት ይሞግታሉ። በዋቻሞ ዩኒቨርሲቲ የህግ መምህሩ ዶክተር ብሩክ ጳውሎስ የኢትዮጵያ የቀይ ባህር በር ባለቤትነት ጥያቄ እነኛዎቹ እንደሚሉት በህጋዊ ማህተብ የተመታና ያለቀለት ጉዳይ አለመሆኑን ያብራራሉ። የዲፕሎማሲና የህግ አማራጭ ብዬ ማምነው ኢትዮጵያ ህጋዊ ሆነ መብት አላት። ኤርትራም ከኢትዮጵያ የተለየችበትን ሁኔታ ስንመለከት ማዘር ስቴት ሁልጊዜም የባህር መብቷን አስከብራ ያንን ናሽናል ኢንተረስቷን ፕሮቴክት አድርጋ ሙሉ በሙሉ ነበረ ኤርትራን መሸኘት የነበረባት። ህጋዊ ሆነ ክፍፍል ግልጽ በሆነ መንገድ ዲል ተደርጎ ያ የወደብ ጉዳይ ላይ ዲተርሚኔሽን አንድ ውሳኔ ስላልተደረሰ ለኔ ያ ነገር እንደገና ተነስቶ ሪቫይዝ የሚደረግበትን አግባብ ከኢትዮጵያም በኩል ከዛም በኩል ሌጋል ቲም ተቋቁሞ በዲስከሽን ካልሆነ ደግሞ በዓለም አቀፍ ፍርድ ቤቶች ክስ በማቅረብ አይሲጄም ሊሆን ይችላል ክስ በማቅረብ ኢትዮጵያ ይህንን መብቷን ማስከበር ትችላለች የሚል እምነት አለኝ። የኢትዮጵያ የቀይ ባህር በር ባለቤትነት ጥያቄ ከታሪክ ከህግና ከፍትሃዊ የመልማት ጥያቄ ጋርም ይያያዛል። 120 ሚሊዮን እንደተሻገረ የሚነገርለት ኢትዮጵያዊም የባህር በር አያስፈልገውም የሚለው የተዛባ ሀሳብ በአንካራው ጠንካራ የዲፕሎማሲ ስራ ተከትሎም ስለ ጥያቄው ተገቢነት የሚመሰክሩ አካላትን ዛሬ ማፍራት ተችሏል። አሁን ኢትዮጵያ ቀይ ባህር በርን ለመጠየቅ የምትሽኮረምምበት ጊዜ ማብቃቱንም የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያው ጥላውን ሊበን ያነሳሉ። ይህ ህሳቤ ጎለብት ዘንድም በህዝብ ላይ ተጨማሪ የማንቂያ ስራዎች አስፈላጊ ናቸውም ይላሉ። የኢትዮጵያ የባህር በር ጥያቄ የኢትዮጵያ መንግስት ወይም የብልጽግና ፓርቲ ወይም የገዢው ፓርቲ ጥያቄ ሳይሆን የመላው የኢትዮጵያ ህዝብ ወይም ማንኛውም ኢትዮጵያዊ ዜጋ የሚፈልገው የኢትዮጵያ ብሔራዊ ጥቅምና የሉዓላዊነት ጥያቄ ነው የባህር በር። ስለዚህ እያንዳንዱ ዜጋ ኢትዮጵያ የባህር በር ያስፈልጋታል ብሎ ማመን አለበት። ትውልዱ ላይ ደግሞ ትውልዱ የኔም ጥያቄ ነው እንድል ከመንግስት በተለይም ደግሞ ከሚዲያዎች በርካታ ስራዎች ይጠበቃሉ። የአስገንጣይ ተገንጣይ ዓለም አቀፍ የውሃ ህግን ያላከበረ ሂደት ኢትዮጵያን ለ30 ዓመታት ለተሻገሩ ጊዜያት በቀይ ባህር ላይ ቀጥተኛ ተሳታፊ እንዳትሆን አድርጓታል። አንዳንዶች የአልጀርሱን ስምምነት በማንሳት ኢትዮጵያ የቀይ ባህር ባለቤት መሆን አትችልም ሲሉ ውሃ የማያነሳ ሀሳብ እንደሚያነሱ ነው ምሁራኑ የተናገሩት። ዓለም አቀፉን የሰጥቶ መቀበል መርህ ብሎም ህግን መከተል ደግሞ ለዚህ አሉታዊ ሀሳብ ምላሽ ሆኖ የሚቀርብ ነው። እንደ አማራጭ ምን መደረግ ይችላል? የኔ ማስበው የሰጥቶ መቀበል ሴሽን ትሪቲ ይባላል በዓለም አቀፍ ህግ። መሬትን ኢትዮጵያ የሆነን ፓርት አክኖሌጅ ማድረግ ለኤርትራ፣ ኤርትራም ደግሞ አሰብን ወና አሰብ አካባቢ ያለውን ፓርት ኢትዮጵያ አክኖሌጅ ማድረግ መሬት ሰጥቶ መቀበል አይነት ትሪቲ እንደ አማራጭ ሊያዝ ይችላል ብዬ አስባለሁ። ስለዚህ
ስለዚህ ብዙ አይነት ጀስቲፊኬሽኖች ማቅረብ ይቻላል ለዚህ የሴሽን ትሪቲም ሆነ አሰብን በሌጋል መንገድ ፍርድ ቤት አይሲጄም ከሶ ሪክሌም ማድረጉ ኤቭሪቲንግ ከበቂ በላይ የሆነ ህጋዊም ታሪካዊም ጀስቲፊኬሽን አለው። በቅርቡ የኢትዮጵያን የቀይ ባህር ባለቤትነት የማይፈልጉ አካላት በውጭ ሀገራት በመሰባሰብ አንድነት ሲፈጥሩ ተስተውሏል። ይህ የሀገራችን የባህር በር ጥያቄ እንዲታፈንና በዓለም አቀፍ ደረጃ ተቀባይነቱ እንዲቀንስ የሚሰሩ አካላት ቁጥር ቀላል የሚባል አለመሆኑን አመላካች ነው። የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያው ጥላውን ሊበን ይህንን የሚዲያ ዘመቻ በመሰል ሚዲያ ዘመቻ መመከት አስፈላጊነቱን በማንሳት በቀይ ባህር ዙሪያ አሰባሳቢ ኢትዮጵያዊ ትርክት መፍጠር ላይ ሚዲያዎች ሊያተኩሩ ይገባልም የሚለው ሐሳባቸው ነው። የኢትዮጵያ ኢኮኖሚ ሲያድግ የማንኛውም ዜጋ ኢኮኖሚ ያድጋል ብዬ ስለማምን ሁላችንም የኢትዮጵያ የባህር በር ጥያቄ የኔም ጥያቄ ነው የሚል ትውልድ መኖር አለበት። ይህን ትውልድ ደግሞ መፍጠሩ የምሁራን፣ የሃይማኖት አባቶች፣ የመንግስት ሌሎችም የሚመለከታቸው አካላት የቤት ስራ ይሆናል ማለት ነው። የቀይ ባህር በር ጥያቄ የመንግስት ጉዳይ ብቻ ተደርጎ መሳል እንደሌለበትም ነው ምሁራኑ የተናገሩት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የካናዳው ጠቅላይ ሚኒስትር ማርክ ካርኒ በሀገሪቱ በተካሄደው አጠቃላይ ምርጫ በማሸነፋቸው እንኳን ደስ ያለዎት ሲሉ ደስታቸውን የገለጹ ሲሆን ሁለቱም በቅርቡ ለመገናኘት ተስማምተዋል የሚል መረጃ እየተመለከትን ነው። የካናዳው ጠቅላይ ሚኒስትር ማርክ ካርኒ አገራቸው ከአሜሪካ ተገቢው አክብሮት እንደሚገባት አንስተዋል። በንግድና ደህንነት ጉዳዮች ላይም ከዶናልድ ትራምፕ ጋር ወደ ውይይት የሚገቡት ያው በራስ ፍላጎት መሰረት እንደሆነም ጭምር ነው ያነሱት። እንደ ካናዳ ጠቅላይ ሚኒስትር ጽህፈት ቤት መረጃ ከሆነ ሁለቱ መሪዎች በካናዳ አስፈላጊነት ላይ እንዲሁም እንደ ነጻና ሉዓላዊ አገር ከአሜሪካ ጋር በሁለቱ ሀገራት የጋራ ጥቅም ላይ አብሮ ለመስራትም ስምምነት አድርገዋል እየተባለ ነው። ትራምፕ የካናዳን ምርጫ ያሸነፉትን ጠቅላይ ሚኒስትር ካርኒ እንኳን ደስ አለዎት ማለታቸውም እንዲሁ ሂደቶችን በጥሩ መልኩ ለማስቀጠል ያላቸውን ፍላጎት ያሳየ ነው የሚል መረጃ የተመለከትኩ ነበረ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሁለተኛ የስራ ዘመን 100 ቀን የስልጣን ቆይታቸውንም እንደዚሁ በልዩ ዘመቻ አሳልፈውታል ተብሏል። የ100 ቀን የስልጣን ቆይታቸውን የስኬት ስራዎቻቸውን ሲያወድሱ ነበረ። ደግሞ ጠላቶቻቸውንም እንደዚሁ ወቀሳ አዘል መልእክቶችንም ጭምር አስተላልፈውበታል ነው የተባለው። በተለይ ለጥልቅ ለውጥ ነው ስልጣኔን እየተጠቀምኩበት ያለሁት የሚለውን ሀሳብ አንስተዋል። እንዲሁ ደግሞ ገና መጀመራችን ነው ሲሉ ፕሬዝዳንት ትራምፕ ሌሎች ማካሄዶችን አጠናክረው እንደሚቀጥሉ የሚያመላክቱ መረጃዎችን ሰጥተዋል። በተለይም የአሜሪካን ድንበር በህገወጥ መንገድ ጥሰው የሚገቡ ስደተኞችን ቁጥር በእጅጉ ቢቀንሱም ከመላው ሀገር ጋር የገቡበት የንግድ ጦርነት ምጣኔ ሀብትና ፖለቲካዊ ክፍተት እንደሚፈጥርባቸው እየተገመተ ይገኛል። ትራምፕ ግን እነዚህ ሀሳቦችን ውድቅ አድርገው ያካሄድኩት ያለሁት ውሳኔ ሁሉ ተገቢነት ያለው ነው የሚል መረጃ ስለመስጠታቸው ቢቢሲ እያስነበበ ይገኛል። የሶሪያ ውጭ ጉዳይ ሚኒስትር አሳድ አልሽባኒ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ጋር በኒውዮርክ መወያየታቸውም እንደዚሁ እየተዘገበ ይገኛል። በተለይ ደግሞ ሶሪያ የተጣሉባት ማዕቀቦች እንዲነሱ ከማድረግ ጋር የተያያዙ ውይይቶችንም ጭምር የሚያደርጉ ስለመሆኑ ነው የተነገረው። በዋናነት ደግሞ አሜሪካ ያስቀመጠቻቸውን ውሳኔዎችም እንዲሁ ሶሪያ ምን ያህል ትተገብራለች የሚሉ ጉዳዮች ከዚህ ጋር ተያይዘው እየተነሱ ይገኛሉ። ይህንንም እንደዚሁ አልአረቢያን ላይ የተመለከትነው ጉዳይ ነው። በዛሬው ዕለት የምግብ ብክለትን የማስቆም ቀን በየዓመቱ ይከበራል። የዛሬው ቀን ላይ አርፏል። የምግብ ብክነት ጉዳይ ግንዛቤ ለማስጨበጥና የምግብ ብክነትን ደግሞ መጠን ለመቀነስ ሰዎች የሚችሉትን ሁሉ እንዲያደርጉ ለማበረታታት ወይንም ግንዛቤ ለመስጠት ያለመ ዓለም አቀፍ የድርጊት ቀን ነው። የተባበሩት መንግስታት ድርጅት የምግብና ግብርና ተቋም እንደሚያመላክተው ከሆነ ምግብን በማቀነባበር በማከፋፈል በማዘጋጀት ወቅት ብክነት ይከሰታል። ይህ ደግሞ በተለይ ብዙሃን እየተራቡ ግን ደግሞ ብክነቱ እንዲከሰት የሚያደርግ ነውና እንደ አውሮፓውያን አቆጣጠር ከ2017 ጀምሮ ይህንን ነገር ለመከላከል እየሰራ ነው የሚለውን መረጃ ከዚሁ ጋር ተይዞ የመንግስታት ድርጅቱ አውጥቶታል። በትንታኔ ወደምንመለከተው ጉዳያችን ላሻግራችሁ አድማጮቻችን። ዛሬ ቪየትናማውያን የነጻነት ቀናቸውን እያከበሩ ነው። የቪየትናም አሜሪካ ጦርነት ከተጠናቀቀ ዛሬ 50 ዓመት የሞላው ቢሆንም ግን የጦርነት ጠባሳ አሁንም ድረስ ሙሉ ለሙሉ ሽሯል ማለት አይቻልም። በሌላ በኩል ደግሞ ቪየትናማውያን በጦርነት ወቅት ብቻ ሳይሆን በሰላም ወቅትም ሀገራቸውን በልማት ዓለም አቀፍ ተወዳዳሪ እንድትሆን በማድረግ ረገድ ተሳክቶላቸዋል ማለት ይቻላል። ተስፋ ያለነ በዝርዝር የተመለከተው ጉዳይ ነው። My name is Chi Mai. I'm the granddaughter of Mai Dang-cheung,
a war hero. ቺማይ ይባላለሁ። የማይ ዳይቹ የልጅ ልጅ ልጅ ነኝ። ቅድመ አያቴ በቪየትናም ጦርነት የተሰዋ ጀግና አርበኛ ነው። For 20 years, from 1955 to 1975. ቪየትናማውያን የነጻነት ዕለታቸውን ዛሬ እያከበሩ ነው። የአሜሪካ ቪየትናም ጦርነት ከተጠናቀቀ ዛሬ 50ኛ ዓመት ሞላው። እንደ አውሮፓውያን አቆጣጠር ከ1955 እስከ 1975 ለ20 ዓመታት በቆየው በዚያ እልህ አስጨራሽ ጦርነት ከ4 ሚሊዮን በላይ የሚልቁ ቪየትናማውያን የሕይወት መስዋዕትነት ከፍለው ሚሊዮኖች ለአካልና ለስነልቦናዊ ጉዳቶች ተዳርገውበት ነጻነታቸውን ያረጋገጡበት ነው። በዚያ ጦርነት ቪየትናም ለሁለት ተከፍላ እንደነበር የሚታወስ ነው። ደቡብ ቪየትናም በአሜሪካ የሚደገፉ ኃይሎች ይዘውት የነበረ ሲሆን ሰሜን ቪየትናም ደግሞ በሆቺሚንና ጓዶቹ የሚመሩ የነጻነት ኃይሎች ጠንካራ ይዞታቸው ነበር። አሜሪካ በእነዚያ ዓመታት በዘመናዊ ትጥቅና በወታደራዊ የሰው ኃይል ስልጠናም ከቪየትናም ጋር ስትነጻጸር ልዩነቶቻቸውን ለማስተያየት እንኳን ይከብድ ነበር። The persistent squeal of a metal detector be heard. The deminers tread carefully. በየቦታው በተከታታይ ያለማቋረጥ የሚሰማ ድምጽ አለ። ከፈንጅ ማምከኛ መሳሪያዎች ላይ የተገጠመው አነፍናፊ ጠቋሚ ድምጽ አያባራም። Artillery shells, mortars, grenades and cluster bombs. ይሁንናም ሆቺሚንና ጓዶቹ ያስተባብሩት የነበረው የነጻነት ተዋጊ ሊበገር አልቻለም። ከ5 ሚሊዮን ቶን በላይ የቦምብና የፈንጂ ናዳ ሳያንበረክከው ወደ አጥቂነት የተሸጋገረው ያ የነጻነት ተዋጊ የአሜሪካ ኃይሎችንና ከነርሱ ጋር ያበሩ ተዋጊዎችን እያጠቃ የደቡብ ቪየትናም ዋና ከተማ የነበረችውን ሴይጉንን ተቆጣጠረ። የነጻነት ተዋጊዎቹም ኋላ ላይ የሴይጉንን ከተማ ስም በጀግናው የጦር የፖለቲካና የዲፕሎማሲ መሪያቸው ሆቺሚን ስም ሰየሟት። ሆቺሚን ከተማ ዛሬ ከ10 ሚሊዮን በላይ ዜጎች እንደሚኖሩባት ይነገራል። ያ አሰቃቂ ጦርነት ከተጠናቀቀም ዛሬ ግማሽ ክፍለ ዘመን ደፍኗል። ልክ ጦርነቱ እንዳበቃ ቪየትናም ከፊት ለፊቷ ህልቆ መሳፍርት ችግሮች ተደቅነውባት ነበር። ዋናው ግን የህዝቡ ኑሮ ይበልጥ ወደ ጥልቅ ድህነት የገባ መሆኑ ነበር። እናም ጦርነቱን በጀግንነት የተወጡት መሪዎች ህዝቡን በምልአት ከድህነት ማጥ ያላቀቅልናል ያሉትን አቅጣጫ ቀየሱም፣ ወደ ሥራም ገቡ። ከ50 ዓመታት በኋላ ዛሬ ቪየትናም ባለግዙፍ ኢኮኖሚ ሀገር መሆን ቻለች። በዚህ የትራምፕ የታሪፍ ፖሊሲ የሀገራትን ወገብ ያጎብጣል ተብሎ በሚጠበቅበት ዓመት እንኳን በዓለም ባንክ ትንበያ መሠረት የቪየትናም ኢኮኖሚ በ5.8 በመቶ ከማደግ አይመለስም። ሁለገብ ጀግኖቹ ቪየትናማውያን ጠላት ያሉት ሁሉ ከጉልበታቸው አቅም በታች ሊሆን እንዳልቻለም ለዓለም አስመስክረዋል። ወደ ትውልድ መንደሯ ዳና፣ ወደ ሃኖይና ወደ ሆቺሚን ከተሞች በሄሊኮፕተር በረራ ላይ ያለችው የአዲሱ ትውልድ አንድ አካል የሆነችው ቺማይ የተባለችው ወጣትና እርሷን መሰል ሚሊዮን የዚህ ዘመን ትውልድ ቪየትናማውያን አባቶቻቸው፣ አያቶቻቸውና ቅድመ አያቶቻቸው በጀግንነት እንዲሁም የሀገራቸውን ነጻነት በማስጠበቅም ሆነ በልማት ወደፊት እንድትገሰግስ በማድረግ ረገድ ሀገራቸውን ወደፊት እየመሩ አቀብለዋቸዋል። ቺማይና የእርሷ ትውልድ ወጣቶች ደግሞ የአሁኗ ቪየትናም ለሚጠብቃት ሁለገብ ትግል ራሳቸውን እያዘጋጁ በሃኖይ በቪየትናም ከተሞች ጎዳናዎች በመምነሽነሽ ላይ ናቸው።